ዛሬ የቶዮታ ከቪኤት የማይተናነሰውን ፕራዶን ይዘንላችሁ መጥተናል። ተመልከቱት ይሄን መኪና እንዴት እንደሚያምር። እንደምታዩት በጣም አዲሱ ፕራዶ 2025ቱ ቦክሲ የመሰለ የሚገርም ዲዛይን ያለው መኪና ነው። ዛሬ ይሄን መኪና ሪቪው እናደርጋለን። ተመልከቱት። ከውጫዊ አካሉ ስንጀምር እንደምትመለከቱት በጣም ቦክሲ የሆነ ኤክስቴሪየር ዲዛይን ያለው መኪና ነው። በጣም ኤሮዳይናሚክሱ እዚህ ጋር እንደምታዩት ይሄ ኤጆቹ በጣም ነው የሚያምሩት። እንደምታዩት ከዚህ አንስቶ እዛ ጫፍ ድረስ ጠርዙን እንደዚህ ሄዶ የሚሄድ ኤጅ ያለው ነገር ነው። በጣም ቦክሲ የሆነ የሚያምር ዲዛይን ያለው መኪና ነው። ተመልከቱት። እዚህ ጋር በምትመለከቱት ልክ በተለይ ደግሞ ከኋላው እዚህ ጋር ስታዩት ኋላው እንደዚህ ጉርድ ማለቱ በጣም የራሱን የሆነ ውበት ሰጥቶታል። ቶዮታ ፕራዶ 2025 ሞዴል ነው ይሄ መኪና። ሃይብሪድ ነው፣ ሚልድ የሆነ ሃይብሪድ የሆነ መኪና ነው። እነዚህ መኪኖች በሁለት አይነት ሞዴል ይመረታሉ። በ2.4 እና በ2.8 ቱርቦ በሆነ ኢንጂን ይመረታሉ። ሚልድ በሆነ ሃይብሪድ ተመልከቱት። ይሄ ኋላውን እንደምትመለከቱት ቦክስ የሆነ የሚያምር ዲዛይን ነው ያለው። እንዲሁም ደግሞ እዚህ ጋር ኋላውን ለመክፈት ይሄንን ስነካው እንደዚህ ይከፍታል። እንደምታዩት ይሄ ማኑዋሊ ነው የሚከፍተው። ሲዘጋም እንደዚሁ ማኑዋሊ ነው የሚዘጋው። ዋናው ደግሞ በሩን ኋላውን ደግሞ ለመክፈት እዚህ ጋር እንደዚህ ስንነካው ሙሉ እንደዚህ ይከፍትልናል ማለት ነው። እንደምትመለከቱት ኋላው በዚህን ያክል ይከፈታል። እዚህ ጋር እቃ መጫኛ አለ። ይሄ መኪና ኖርማሊ 6 ሲተር ነው። ውስጥ ላይ ስንገባ እናሳያቸዋለን። ሲቶቹ እንደዚህ ማጠፍ እንችላለን። ይሄንን ይመስላል። ለመዝጋትም እንደዚህ ስንነካው ራሱ ይዘጋል ማለት ነው። እንደምታዩት በጣም ቦክሲ ሆነ የሚያምር ዲዛይን ያለው ነው። ተመልከቱት ደግሞ በዚህ ጋር አግሬሲቭ የሆነ ሉክ ያለው መኪና ነው። ጎማው ተቀይሮለታል። በምታዩት ልክ ሰፋ ያለ ጎማ ነው የተደረገለት። አግሬሲቭ የሆነ 2025 ሞዴል ነው። ከፊት ለፊቱም እንደምታዩት ኤልኢዲ የሆነ ላይት አለው። እንደምትመለከቱት እዚህ ጋር ኤልኢዲ ላይት አለው። እዚህ ጋር ፎግ ላይቱ አለ። ማስገሪያውም አዲሱ ላይ በዚህን ያክል ተቀይሮ እዚህ ጋር 360 ካሜራዎች አሉት። 360 እዚህም ጋር ካሜራ አለው፣ እዚህም ጋር ካሜራ አለው። ከፊት ለፊትም ከኋላም 360ውን ይኸው እዚህም ስር ካሜራዎች አሉት። 360 ካሜራ ያለው በጣም የሚያምር ቶዮታ ፕራዶ ሃይብሪድ መኪና ይዘንላችሁ መተናል። ውስጡ እንደምትመለከቱት ይሄ ብራውን የሆነ ኢንቴሪየር ከለር አለው። በጣም የሆነ የሚያምር የሆነ ብራውን ከለር ነው። እንደምታዩት እዚህ ጋር ሂቲንግ ቬንቲሌትድ እና ኤሲ ያለው ወንበር ነው። የፊተኞቹ ወንበሮች እዚህ ጋር እንደምታዩት እዚህ ጋር ዋየርለስ ቻርጀር አለው። እዚህ ጋር ኦፕሽኖቹን የምንቀይርበት እዚህ ጋር ድራይቭ ሞዱን የምንቀይርበት አለ። እዚህ ጋር ደግሞ H4 L4 እና እንዲሁም ደግሞ ዲፈረንሻሉን የምንቀይርበት ሎክ የምናደርግበት አለ። ማርሹ ያው እዚህ ጋር ይሄንን ይመስላል እንደምታዩት። ከዛ ደግሞ መሪውም እንደምታዩት እዚህ ጋር ፉል ፋንክሽናል የሆነ መሪ አለው። እዚህም ጋር ከላይ ተካፋች የሆነ ሰንሩፍ የሆነ እዚህ ጋር ማኑዋሊ ይከፈታል። እዚህ ጋር ለመክፈትም ይሄው እንደዚህ ስናደርገው እንደዚህ ከፍተዋል። ስለዚህ ስንፈልግ ይሄንንም ከፍተን እንደዚህ መጠቀም እንችላለን። ሳንፈልግ ስንቀር ደግሞ ይሄን በዚህ መልኩ ዘግተን መጠቀም እንችላለን ማለት ነው። ይሄንን እንደፈለግን ከፍተን ዘግተን ማየት እንችላለን። እዚህ ጋር ኤሲውን ዲጂታል የሆነ ኤሲ ዲስፕሌይ ያለው እዚህ ጋር ኤሲዎቹን ለፊትም ለኋላውም እንዲሁም ደግሞ ለወንበሮቹ የፈለግነውን ነገር ማድረግ እንችላለን። ይሄንን ይመስላል። እዚህ ጋር የሆነ ሰፊ የሆነ ስክሪን አለው። እንደምታዩት ሁሉም ነገር ዲስፕሌዮች ላይ ያሉት እነዚህኑ አደራርገን ውስጡ ላይ በጣም የሆነ ሲቱ እና ቦታው ያለው ነገር መኪናውን ትንሽ ምቾት የሚሰጥ አይነት ሲት ነው እንደምትመለከቱት። ስለዚህ ከፊት ለፊት ያለው ይሄንን ይመስላል። ከኋላ ደግሞ ያለውን ነገር እናሳያችሁ። ከኋላም እንደምታዩት እንደዚህ ሰፊ የሆነ ሌግሩም አለው። ግሬን እንደዚህ ፈታ አድርጎኝ ከላይም ደግሞ እንደዚሁ ሰፊ የሆነ ቦታ ነው ያለው። እዚህ ጋር የራሱ የሆነ ኤሲ ቬንት አለው። እዚህ ጋር ኤሲዎቹን የምናዝበት የራሱ የሆነ እዚህ ጋር ዲስፕሌዎች አሉ፣ ዲጂታል ዲስፕሌዎች። እዚህ ጋርም ደግሞ ቻርጀር ዩኤስቢ ሲሆን እንዲሁም ደግሞ እዚህ ጋር የሲጋራ መለኮሻው አለ። እዚህ ጋር እንደምታዩት እዚህ ጋር ይሄው አርምሬስት አለው። 6 ሲተር ነው ይሄ መኪና፣ 6 ወንበር ነው። ከኋላም እዚህ ጋር 2 መቀመጫ አለ። እንደምትመለከቱት ቅድም ያልኳችሁ ይሄው እንደምታዩት ኋላው ይሄ ወንበር ይታጠፋል።
ይመለሳልም። እንደምታዩት ወንበር ይሆናል። 6 ሲተር አለው። በጣም ምቾት ያለው ፕራዶ ነው ይሄ ፕራዶ። በጣም ምቾቱም እንደምታዩት ነው። አሁን ደግሞ የድራይቪንግ ኤክስፒሪየንሱን ደግሞ አብረናችሁ የምናየው ይሆናል። አብረን እንንዳው። እንደምትመለከቱት አሁን ድራይቪንግ ኤክስፒሪየንሱን አብረን እንጀምር ይሆናል። በጣም ግሬሱ በጣም ደስ ይላል። መሬት አያያዙ እንደገና ደግሞ ከወንበር ብድግ አባባሉ ይሄ የኮፈኑ እንደዚህ ኤጁ መታየቱ ራሱ የሆነ ራሱን የቻለ ሆነ የሚሰማው ነገር አለና ኮፈን እዚህ ድረስ ሲታይም ደስ ይላል። ሶ ሃንድሊንጉም እጅም ላይ በጣም ቀለል ያለ ነው። በጣም አሪፍ ነው። ቶዮታ ያው ላለፉት ኦልሞስት ስንት አመታት በተለያዩ መኪኖች የተለያዩ ሞዴሎችን BYD ከመምጣቱ በፊት በተለይ አለማችን ላይ እነሱ ነበሩ ማርኬቱን ሊድ እያደረጉ የነበሩት። አሁን ግን በግሎባል ሴልስ BYD ሆኗል አንደኛ በሽያጭ ደረጃ። ስለዚህ ቶዮታ ከላይ ስንፈልግ እንደዚህ ከፈት አድርገ ነው ይሄንንም ከፍተን መሄድ እንችላለን። ሲስብም ቱርቦ እንደመሆኑ ጥሩ ቴክኦፍ አለው። በጣም የሚያስደስት የሆነ ጉልበት ያለው መኪና ነው። V6ሱ 60 ሚሊዮን ብር ሆኖ ከተወደደብን ይሄኛው ደግሞ ትንሽ ዝቅ ስለሚል ይሄኛው መኪና ማርኬት ላይ ይገኛል ማለት ነው። ኖርማሊ የዩሮፖቹ ሲሆኑ ይሄ ቶዮታ ቻይናም ላይ ያለ ዩሮፕም ላይ ያለ ሶ የዩሮፑ ሲሆን በዲዝል ኢንጂን ነው። የቻይኖቹ ሲሆኑ ደግሞ በነዳጅ ሞተር ነው ያሉትና ይሄኛው መኪና በነዳጅ ነው የሚሰራው በቤንዚን ማለት ነው። የዩሮፖቹ ናቸው በዲዝል ያሉት። ስለዚህ ማርኬት ላይ እነዚህ መኪኖች ይኖራሉ። ይሄኛው መኪና ለማርኬት የቀረበ ነው። 10,000 ኪሎ ሜትር ነው የሄደው። ስለዚህ ኢንትረስቲንግ የሆናችሁ ሪል ባየሮች ብቻ ከስር በምናስቀምጠው ስልክ ላይ መደወል ይችላሉ። በጣም መኪናው አዲስነቱ እንዳለ ነው። ሙሉ ሪፖርቱ እኛ ጋር አለ። ስለዚህ ሪል የሆናችሁ የእውነት ኢንትረስት የሆናችሁ ያላችሁ ሰዎች ልትደውሉ ትችላላችሁ። በምታዩት ልክ አስደሳች የሆነ ጉልበት ያለው መኪና ነው። ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ማድረግ አይረሳ። ቻናላችን ይደግ። የእናንተው ኮሜንት እና የእናንተው ሀሳብ ነው እንደዚህ ኤገር ሆነን እንድንሰራ የሚያደርገን። ስለዚህ ይደውሉልን ትክክለኛ የሆናችሁ ባየሮች። እንዲሁም ደግሞ ሞባይል አፓችንን ዳውንሎድ በማድረግ ኮሜንት ያርጉልን። አፖቻችንን ጨርሰን ላይቭ አድርገነዋል። አሁን ቴስቲንግ ፌዝ ላይ ነን። ኦሬዲ ያሉ ኢረር ባጎችን እያጠፋን ነው። እሱን ጨራርሰን ኦፊሻሊ ካምፔን እንጀምራለን። ከዛ በፊት ግን ኮሜንት እየወሰድን ኦፕቲማይዝ እያደረግን ነው እንገኛለን። ስለዚህ ሪል የሆናችሁ ኢንትረስት ያላችሁ ሰዎች ማናገር ትችላላችሁ ማለት ነው። ይሄን የመሰለ መኪና ይዘንላችሁ ቀርበናል። እንደምታዩት በጣም አግሬሲቭ ነው። ልሂድ ነው የሚለው አስደሳች የሆነ መኪና ነውና ስለተከታተላችሁን ከልብ እናመሰግናለን። የምንገኘውም እዚሁ ጎተራ ልክ እንደዚህ ከሳር ቤት ሲመጣ ድልድዩን እንደወጣን በዚቹ በግራ በኩል የምታስገባው መንገድ ላይ ነው። እሱንም እናሳያችኋለን። ወይም ደግሞ ከጎተራ ሲመጣ የፔፕሲው አጥር እንዳለቀ የምታስገባው መንገድ ላይ ነው የምንገኘው። ስለዚህ ይከተሉን። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ከልብ እናመሰግናችኋለን። ይመቻችሁ። ሞዱንም ድራይቪንግ ሞዱንም በእንደዚህ መልኩ ያው እንዲህ ስንቀይረው ስፖርት ይሆናል። እንዲህ ስንቀይረው ደግሞ ኖርማል ላይ ይሆናል። እንዲህ ስናደርገው ኢኮ ላይ ይሆናል። እንደዚህ አድርገነው ስፖርት ላይ ሲሆን አግሬሲቭ ይሆናል መኪናው ራሱ ካልሄድክ ነው የሚለው። ስለዚህ ምንም መንገዱም ለዛ ስለማይሰጥ ኖርማል ላይ አድርገን ነድተነው ወደ ግቢያችን እንገባለን። ያው እዚሁ ጎተራ ፔፕሲው ጋር ከሳር ቤት ሲመጣ እዚህ ፔፕሲው መግቢያ ጋር መዞሪያ አለ። በሱን ዞርና ከዛ የፔፕሲዋን አጥር እንደጨረስን በዚህ በኩል አጥሯን ይዘን ነው የምንገባው ማለት ነው። የፔፕሲውን አጥር ይዘን እንገባለን።
ፊት ለፊት ኢትዮጵያን እናገኘዋለን ማለት ነው።